ሰላም ሰላም የኒውዮርኮች እንዴት ናችሁልን? እኛ ደህና ነን ፈጣሪ ይመስገን። እንዴት ቆያችሁን? ደህና ናችሁ ወይ? ከመቄዶንያ ቆይታ በኋላ ተመልሰናል። ሻሎም ወገንታትና ስፈታት እንዴት ናችሁ? ሁሉ ፒስ ይባማል። በቅድሚያ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ለክርስትና እምነት ተከታዮች በሙሉ ያው ብዙ ጠፍተናል፣ ብዙ ነገሮች አልፈዋል። በመሀል ትንሣኤውም አልፏል። አደረሰን ነው የሚባለው። እኔስ አደረሳችሁ ብቻ ድገመኛ። እንኳን አደረሳችሁ። ብዙ ጠፍተናል። እንግዲህ ብዙ ነገሮች አልፈዋል። ትንሣኤውን አክብረን በመቄዶንያ የላይፍ ገቢ ማሰባሰቢያ ላይ ተገኝተን ከእናንተ ጋር ጥሩ ጊዜ አሳልፈን እናንተም እየደወላችሁ ከጽናት ድራማ ክሩ ጎንነን ብላችሁ አብሮነታችሁን አሳይታችሁን ጥሩ ጊዜ አሳልፈናል። እንግዲህ ያው ዛሬ ከተፍ ብለናል። ከብዙ መጥፋት በኋላ ብዙ ጠፍተናል። ብዙ ወቅሳችሁናል። እናንተም በቲክታክም በዩቲዩብ ቻናሎቻችንም ብዙ ጠፍተናል። ትንሽ ትኩረታችንን ሌሎች ስራዎች ላይ አድርገን ስለነበረ ነው። ግን አብሽር፣ ከዚህ በኋላ ደግሞ በደንብ በነፍ እንመጣለን እና ያው አሪፍ ሳምንት አሳልፈናል አይደል? በዓል ነበረ፣ ፕላስ ደግሞ መቄዶንያ ተገኝተን ነበረ እና ያው እኔም እንኳን አደረሳችሁ ብያለሁ። ሳልል እንዳያልፈኝ ነው ይሄን አጋጣሚ ልጠቀም። እንኳን አደረሳችሁ። ያው ጠፍተናል በአንዳንድ ምክንያቶች፣ የግል ምክንያቶችም አሉን። እንዲሁም ደግሞ በስራም ቢዚ ሆነን ነበረ። ለዛ ነው በቲክቶክም በዩቲዩብም የጠፋ ነው። እናንተን ውድ ተከታታዮቻችንን ይቅርታ እንጠይቃለን። በመቄዶንያው ፕሮግራም ላይም አብሮነታችሁን ስላሳያችሁን በጣም እናመሰግናለን። በጣም እግዚአብሔር ያክብርልን። እንወዳችኋለን እና ጋይስ በጣም እናመሰግናለን። ሁሌም ከጎናችን ስለምትሆኑ፣ በርቱ፣ አይዟችሁ ስለምትሉን፣ ስንጠፋ ጠፋችሁ ብላችሁ ስለምትፈልጉን፣ ስለምትመክሩን ከልብ እናመሰግናለን። እንወዳችኋለን። ያው በብዛት እንግዲህ ሞር ቢዚ ያደረገን ያጠፋን ስራ እንግዲህ በቅርቡ ልጅነት ነው። ልጅነትን አይታችሁታል እንግዲህ ምዕራፍ 2 ከክፍል 8 ጀምሮ በጎልድ ሲኒማ ተለቋል እና ልጅነት ትንሽ አድካሚ ነው። እንዳያችሁት ነው። ትንሽ ዩጅ የሆነ ነገር አለው። ፕሮዳክሽኑ ሰፋ ያለ ነው ምናምን፣ የቀረጻው ቦታ ራቅ ያለ ነው። በጣም ብዙ አክተር ነው ያለው እንዳያችሁት ነው። ስቶሪውም ሰፋ ያለ ነው እና ትንሽ ለመቅረጽም ብዙ ቻሌንጅ የሚያደርጉ ነገሮች አሉት ምናምን። በዛ ምክንያት የሚጠፋ ነው። ያው አውትፑቱን ደግሞ አይታችሁታል። ጥሩ ነገር ለመስራት ሞክረናል። ያው ቪው ትንሽ ጥሩ አልነበረም። ቻናላችን ትንሽ ተመቷል እና እኛንን ገዳዮቹ ደግሞ ለሱ ይቅርታ እና ትንሽ ጥሩ አልነበረም። ቪው የልፋታችንን ያህል አላገኘንበትም። ቪውን ጥሩ ቪው ይኖራል ብለን ኤክስፔክት አድርገን ነበር። አሪፍ ስራ ለመስራት ሞክረናል። እንዳልኳችሁ ቀረጻው በጣም አስቸጋሪ ነው። ብዙ ነገሮችን ተቋቁመን ነበር ስንሰራ የነበረው። ብዙ ገጠመኞች ሁሉ ነበሩ። ሁለት ክፍል በስንት ሳምንት ነው የተቀረጸው ታስታውሳለህ? ከባድ ነው። በነገራችን ላይ እኛ ብዙ ጊዜ የለመድነው አሰራር አለ። ትንሽ የዩቲዩብ ድራማ ሲሰራ ከታይም ጋር ነው ትንሽ ፈጠን እያለን ብዙ ነው የምናመርተው እና በአንድ ቀን 2 ኤፒሶድ ምናምንም የሚሰራበት ሁኔታ አለ። ግን ያው ልጅነት ትንሽ አስቸጋሪ ነበር። ስክሪፕቱም ሎኬሽኑም ሰፋ ያለ ስለነበረ ለአንድ ኤፒሶድ 2 ሳምንት ፈጅቶብን ከዛ 3ኛው ሳምንት ላይም የተወሰኑ ሲኖች ተሰርተዋል። የምን 2 ሳምንት ብሎ ማሳጠር ነው ድካማችንን። ከባድ እንደ ሲኒማ ተው እና ባልበላ እንጀቴ ቆሜ አታማሪ። ትንሽ የአየሩም ሁኔታ ምናምን ክረምት ስለሆነ ዝናብ ምናምን እያስቸገረን ነበር። የመብራት መጥፋት እና ብዙ ቻሌንጆች ነበሩ። የዝናቡን ተናገር። ዝናብ ብቻ ብላ አለፍክ እንዴ? ክላስ ስንሄድ ቪዲዮ አለቆ ይለቅላቸዋለሁ። ክላስ ልንቀርጽ ስንሄድ መጀመሪያ እንደ ዛሬ ቀርጸን ማታ ላይ ዘነበ። ዝናብ እየደበደበን እየተሰቃየን ከዛ እዚህ ማለት የምታውቁት ሎኬሽን ላይ ሲሆን መንቀሳቀስ ብዙም አይከብድም። በቃ የሆነ ቦታ እዚህ በተለይ ራይድ አለ ምናምን ከዘነበ ላጥ ትላላችሁ። እቃ ይዘን በባጃጅ በምን ልጆቹ እቃ ተሸክመው እየተንከራተትን ገባን። ብቻ ቤት ገባን። በማግስቱ ጠዋት በቃ ችግር የለውም ዛሬ ይቀረጻል፣ ትላንት ቀኑ አይከስርም ተባባልን እና ልጆቹም እኛም በሞራል ተነሳስተን ልንቀርጽ መሄድ። ከዛ ክላስ ስንገባ ክላሱ እንዲህ ውሃ ዝቅጧል።
ቤት በኩል እንደገባ እግዚአብሔር ይወቀው። 3ኛ ፎቅ ላይ ነው ክላሱ፣ 3ኛ ላይ ነው። የመጨረሻ ወለል ነው ለነገሩ። እንደዚህ አዝቅጧል። በቃ ከመሬት ከፍ ብሎ ወደ 20 ባልዲ በላይ ያለ አልደፋል። ይሄን አይደለም ከ20 ባልዲ በላይ ተደፍቷል። ለቀዋል። ከዚህ ቪዲዮ ጋር ነው እንደምትለቀው ወይስ? አይ ለብቻ ብቻ እዚሁ ጎልድ ሲኒማ ላይ ይለቀቃል። ቪዲዮን ታዩታላችሁ። ካሳለፍናችሁ ጽናቴ ላይ ይለቀቃል። ታዩታላችሁ ቪዲዮን። በጣም ቻሌንጂንግ ነበር እና ረጅም ሰዓት ቀረጻ አቁመን ሴታፕ ሳንሰራ ምናምን ውሃ በባሌም በሃይላንድም እየቀዳን ስንደፋ ነበር እና የዝናብ ውሃ ክላሱ ሞልቶ ምናምን በጣም ቻሌንጂንግ ነበር። ዝናቡ ምናምን ማለት ከባድ ነው። ክላስ ውስጥ ውሃ ሞልቶ እሱን አጽድተን ምናምን እንዳልኳችሁ በጣም ብዙ አክተር ነው ያለው። በዝናብ ምክንያት ቶሎ ምናምን ለመምጣት አይመችም። ሩቅ ቦታ ያሉ ልጆች አሉና ብቻ በነዛ ምክንያቶች ረጅም ጊዜ ወሰደብን ምናምን። ስክሪፕቱም ሰፋ ይላል ትንሽ ምናምን። ብዙ ገጠመኞች አሉን። ብቻ ገጠመኞቻችንን ታዩታላችሁ ቪዲዮ ላይ። እንትንስ እቃ ጥላ ነበር ጥለን እንጂ ስሜን አታጥፋ እና ምንድነው ሀፕን ያደረገው? ቀረጻ ውለን የክላስ ሲን ሰርተን የቤት ሲን ለመስራት እየሄድን ማታ ነው እቃ ጣለን እና እቃ ብለህ አታሳንሰው። ብዙ እቃ ጣለን። 2 ላይት ወደ 150 ሺህ ብር ምናምን እቃ ከ180 ያልፋል። ሂሳብ እየሰራው ነበር የዛን ቀን 180 ስደርስ ነው የተገኘው። አያችሁ ጉራጌ። እኔ አሁን 150 ነበር ብቻ ብዙ እቃ ያለበት ባጃጅ ውስጥ ጥለን ሄደን ዋያልን ምናምን ነገር የሆነ ሰዓት ላይ ትዝ ሲለን የለም እቃው ተረባብቶ አሳጠርከው። እንዴት ታሳጥረዋለህ? እዩ ማን ልንገራችሁ። ባጃጅ ውስጥ ገባን። ስንገባ እቃውን ጫንንና የሆነ ሰላም ናት ያስቆመችልን። ሰላም የካራክተር ስሟ ነው። እሷ ናት ያስቆመችልን ባጃጅ እና አይ እናንተ እቃውን ይዛችሁ ሂዱ እኛ እንመጣለን፣ እኛ ስለምናውቀው አንጠፋም ምናምን አለችን። እሺ ያለን እንዳደገኛ ለ2 ባጃጅ ውስጥ ገባን። እቃው ተጫነ። ጎቤው ለካ እቃው ሲጫን አላየም። እኔ ደግሞ አይቻለሁ፣ ግን ፊት ለፊት ነው የተቀመጥኩት። ከዛ ሄድንና ቦታ ተቀያየርን ምናምን ገባን። እኔ ጥግ ነኝ ምናምን ነካ ነው። ከዛ ወርደን ለልጆቹ በቃ እንትን እንግዛ ምናምን ብለን ስሙ ምንድነው የገዛነው ነገር ይሄን ፍላፍል እንግዛ ምናምን ብዬ በቃ ፈታ ላለው እኔ ፍላፍል እንገዛለው በቃ እና በቃ ይብሉ ምናምን ያል ፍላፍል ምናምን ለቃቅማለሁ። ይዘን ሄድን። ከዛ ሰጠዋቸው አከፋፍዬ ምናምን። ከዛ ድንገት በእምነት ማለት ጽናት ላይ ሀዊ እንዴ ይዛችሁ የነበረው ስቃ አለችን። ማለት ቃል ቀጥል ከዚህ በኋላ አረ በቃ ጥሩ ነው እየፈለግ ጨርሽ አሳደርከው። ይሄን ሁሉ ወሬ ቀነስክባቸው አየሽ። ከዛ በቃ ተደጋጋግጥን፣ ተረባበሽን። እስከ ስንት ሰዓት ነው ውጪ የቆየ ነው? ማታ ባጃጅ ተራው እዛ ደግሞ እዛ አካባቢ ደግሞ በጊዜ ነው እንትን የሚለው ባጃጅ ምናምን ከመሸ መንቀሳቀስም ብዙ አይቻልም እና በቃ እቃውን ስንፈልግ ምናምን ባጃጅ ባለፈ ቁጥር ጎቤው እየዘለለ ይገባል። ይሄ ነው ይላል። አዛ ነበረ ምናምን የሆነ አካባቢውን አናውቀውም በደንብ ምናምን ነገር እና እኔ በቃ እንትሆን ትንሽ ጀስት ሰዓት አንግደል በቃ ኦልሬዲ እቃው ጠፍቷል፣ መስራት የምንችለውን ሄደን እንስራ ምናምን ያልኩ ነበረ። ሄደን ግን በማግስቱ ጠዋት ግን መጀመሪያ አልታወቀቅም ማሚ ይገኛል። እኔ ቀልብ ያልደነገጠ እኔ 50 ነበር 50 ሳይሆን 75 ምናምን ወደማይገኘው ነበር። በቃ ኦልሬዲ ጠፍቷል እቃው፣ ስለ መፍትሄው ነው ማሰብ ያለብን የሚለውን ነገር ነው ራሴን እያሰማንኩ የነበረው። እነሱንም ስላቸው የነበረው እሱ ነው። ተውት በቃ ጠፍቷል ኦልሬዲ፣ እንዴት መስራት እንዳለብን እናስብ እና ፈርቼክ ነበር። ካሁን ተናገረኝ፣ ካሁን ተቆጣኝ፣ ካሁን ጮኸ እያልኩ እየፈራው ነበርና ምንም አልተናገረኝም። ምንም በቃ ማለት እቃው እንደተጫነ አላየም። የሆነ ትንሽ ቢናደድና ቢናገረኝም በሰዓቱ ማለት አላየውም ካለ በቃ ምክንያት አለው። ቢያንስ እኔ ነኝ ምክንያት የሌለኝ። ጫኑት ብዬ ተባብሬ አብሬ ጭኛለሁ እና ምንም አላለኝ። በቃ ማኪ እንዲህ እናድርጋ ይለኛል ልጅ ነው ብዬ ሳስብ በቃ ማኪ እንደዚህ እናድርግ ይለኝ። እሺ ይለዋል። አሁን ተቆጣህ ብዬ ስጠበቅ የሆነ ነገር ትለኛለህ። እንዴት ግን
እቃ ሲጠፋ ሌላ ሰው አትቆጣም፣ ግን እኔን ትቆጣ። እቃ ሲጠፋ አይደለም ስደናቅፍ እንኳን ለምን እያየሽ አትሄጂም? ለምን እንደታረጊ ብዙ ጊዜ የሚያናድደኝ ስራ ላይ ምናምን የምበሳጨው የሆነ ሰው በቸልታ የሆነ ነገር ሲያደርግ ምናምን የሆነ ማለት እቃ መጣል ተጠንቅቆ የሆነ ነገር አለመፍታት ምናምን፣ ለምሳሌ ላይት ሲነቀል ምናምን ሲወረወር የሆነ ስታንድ ሲወድቅ ምናምን እናድዳለሁ ብዙ ጊዜ። አንደኛ ጀስት ለእቃው ደህንነት ከማሰብ ነው። ሁለተኛ ያ ኮንሽስ ሆነሽ ማድረግ ያለብሽ ነገር። የሆነ እቃ መጥፋት ግን ኦልሬዲ በቃ ማንኛውም ሰው ሊረሳ ይችላል፣ ሊያጋጥም የሚችል ነገር ነው። ከጠፋ ደግሞ ጠፋ ነው። መጫጫሁ ምናምን ጥቅም የለውም። ሰው መፍትሄ ነው መፈለግ ያለብን። የሆነ ጊዜ እኔ ስልኬን ራሱ ባጃጅ ውስጥ ጥዬ ምንም እንዳልተፈጠረ ነው የረሳሁት። እና በዛ ሰዓት ደግሞ እንትን አስታውሳለሁ A22 ነበርና በጣም ወሳኝ ስልክ ነበር በሰዓቱ እና የዋዛ ስልክ አልነበረ፣ ምኮራባት ስልክ ነበረች። በጣም ነበር የምወዳት ምናምን። በነገራችን ላይ ፋዘር ነበር የሰጠኝ። የግራጁዌሽን ጊዜ ማዘር የሆነ ስልክ ሰጠችኝ እና ተቀያይረን ነው እና ባጃጅ ውስጥ በሉኝ እና በቃ ወደ ቀረጻ እየሄድኩ ነው። በሰዓቱ ተናደድኩኝ ምናምን። ከዛ እንዴት እንደዚህ አይነት ነገር ደግሞ አጋጥሞኛል። ሿሿ ተሰርቼ አላውቅም እና ወይኔ በላቸው እኔን ሿሿ ምናምን ብዬ ተናደድኩኝ። ከዛ ልክ ወደ ቀረጻ ምናምን ሄጄ እዛ ከደረስኩ በኋላ እንደ ቀልድ ነገርኳቸው። ስልኬን ተበላው ምናምን። ከዛ ሙድ ያዙብኝ ምናምን። የምርም ተጨንቀውም ደግሞ በቃ ጣቢያ እንሂድ እንደዚህ እናድርግ ምናምን ብዙ ነገር አለ። በቃ ጠፍቷል፣ አሁን ስራችንን እንስራ፣ እኔ ስለሱ ማሰብ አልፈልግም አልኳቸው። ገረማቸው። አንተ ስልክ ጥለህ ምናምን በቃ ፏ ብዬ እየሳኩኝ ስራዬን ሰርቼ ወደ ቤት የተመለስኩኝ። በቃ የሆነ ነገር ሳይሆን ነው እንጂ በነገራችን ላይ ይህን ነገር የተማርኩት ከአባቴ ነው። እሱም እንደዛ ነገር በቃ ከሆነ በኋላ ሆነ፣ ምንም ማድረግ አይቻልም። ከዛ አንጻር ነው እንጂ ሳያናድድ ምናምን ቀርቶ አይደለም። ከዛ ወደ በተን ተመለስክ? በተን አስታውሳለሁ። የ1000 ብር በተን ገዝቼ እስቲ ላለች አሰላ ሄድን ሰዓት በቀደም ማዘር ይዘና ስትለኝ ረስቼው መጣሁ። አሁን ጸጸተኝ። የፊኒያስ ማለት ነው? ፊኒያስ ላይ ሰራሁባት በተን እና ክፉ ቀን ያወጣች ይሰከናል። በጣም ነው ምን አለኝ መሰላችሁ? በቃ እቁብ ገብተን እንገዛዋለን እቃውን አትጨናነቅ ያለኝ። የዛኔ የሆነ ውስጤ እረፍ ነገር አለ። ሰላም ሆነ ማለት እየጨነቀኝ ነበር። ካሁን ይቆጣኛል። ካሁን በቃ መጥፋቱን እኮ እያሰብኩት ነው። መጥፋቱ አናዶኛል። እቃ ነው ምናምን፣ ግን ካሁን ጮኸብኝ። በቃ ይከፈላል። የሆነ ኬትም ይምጣ የሆነ ነገር ብዬ ከፍላለሁ ብዬ አስቤያለሁ። እኔ በቃ ስልክ የሚሸጥ ምንም ይደረግ ብቻ ከፍላለሁ ብዬ አስቤያለሁ። ከዛ የሆነ ሳለፍ በቃ እቁብ ገብተን የዛኔ እንደማይጮህብኝ እንደማይቆጣኝ ላስከፍለው እኮ አይደለም፣ ግን እንደማይቆጣኝ እርግጠኛ ሆንኩኝ። በቃ ውፍ አልኩ። ከዛ ሴት ማሚ ጋር ገብተን እሷ ደግሞ ቀልቤ አልደነገጠም ይገኛል አለች። እኔ ትልቅ ሰው እንደዛ ካለ አምናለሁ። ትልቅ ሰው እውነት ከደነገጡ አይገኝም። የሆነ በቃ አይገኝም ካሉ አይገኝም። ትልቅ ሰው ይታወቀዋል። ይገኛል ካለች ይገኛል። የዛኔ ልቤ ተረጋጋ። ከዛ በጣም በዚህ አጋጣሚ እኔ ብዙ ሰው ማለት ይህን ስራ ከስራው ቻሌንጅም በተጨማሪ ደግሞ ብዙ ሰው ያየንበት ስራ ነው ብዬ አስባለሁ። በጣም ብዙ አይነት ሰዎች በቃ የሆነ ሰው ትክክለኛ የሰው ቴስት ያላቸው ሰዎች አይቼበታለሁ በዚህ ስራ። ባለፈውም እንዳልኳችሁ አክተሮቹ ጋር ያለው ኮሚትመንት፣ ታዛዥነታቸው እና እቃው ሲጠፋ ከኛ በላይ እነሱ ተጨንቀዋል። በጣም ሙላቸው ገበያ ቦጋያ ምናምን እየሄዱ በጣም ብዙ ቦታ እየፈለጉት ነበር እቃው እና ሲነግሩኝ በቃ በምልክት እሷ ነግራቸዋለች። አስታውሳ ባጃጁ እንደዚህ አይነት ቅርጽ አለው ምናምን የሆነ ሹፌሩ ምናምን ብላቸዋል። እንደዛ የሚመስል ባጃጅ ሲያገኙ ጉፍጥጥ ብለው ማታ ቀጥለናል አንተ ጋር ነው ባለ ባጃጁን እያስጨነቁ አንዱን ይዘውት እኮ ነው ያገኘነው። አንተ ነህ እኔ ያው ሊመቱት ሁላ ምናምን ማለት ነው። ካለፈ በኋላ በጣም ሰፍኩት እና ወላ በስልክ ጠዋት ተገኘና እቃው ልክ ተደውሎ ቆይ ከመገኘቱ በፊት እኔ ይደነቅልኝ አስደንቅልኝ ተደውሎ እንትን ሲባሉ ተገኘ ሲባሉ እዛው ነው ስልኩን ሳይዘጉት ቀውጥ ያድርገው ይጮሁት ምናምን ፉጨት ምናምን እና ልጆቹ የምሬ ነው በጣም ደስ ይላሉ። በቃ የመስራት ፍላጎታቸው፣ ኮሚትመንታቸው፣ ከሰው ጋር ያላቸው ተግባቦት፣ ታዛዥነታቸው ምናምን ሳላደንቅ አላልፍም። በጣም ነው ደስ የሚሉት። ጎበዝ ልጆች ናቸው። በዛ ላይ ኤነርጂያቸው ምናምን እና ችግር የለውም። እቃውን እንትኑን ቅደም ተከተሉን አላዛባችም እና የእውነት በጣም ነው የምንወዳችሁ። ወይኔ በኢየሱስም ልጆቹ እኔ ቃል የለኝም። በስመ አብ ከኛ በላይ ልጆቹ ሁሉም በቃ እዛ አካባቢ ያገኟቸው ሰዎች በዚህ ቀረጻ አጋጣሚ ሁሉም ለመተባበር ፈቃደኛ ናቸው። የሆነ ነገር ሎኬሽን ስንጠይቃቸው
አስቢ ቤታቸውን ሙሉ ለቀውልን እነሱ የሆነ ክፍል ውስጥ አድረው ምናምን ሳሎናቸውን መኝታ ቤታቸውን ለቀውልን አዳር ቅረጹበት ብለውን በቃ ደስ የሚሉ ሰዎች ናቸው ምናምን ውጪ ላይ ምናምን በጣም ነው ደስ የሚለው። በቃ ሎኬሽን ላይም የሆነ ነገርም ትብብር ስንፈልግ የምንጠይቃቸው ሰዎች በሙሉ ፈቃደኛ ሆኖ ነበረ ሲያሰሩ የነበሩት እና ከልብ እናመሰግናለን፣ ከልብ እንወዳችኋለን። እግዚአብሔር ያክብርልን። ፍቅር እናመሰግናለን። በተለይ በዛዎች ትለያላችሁ። በተለይ ደግሞ ፍቅራችንን የመለሰልን ሰው እግዚአብሔር ያክብርክ። ምን መሰላችሁ የተፈጠረው? ባለባጃጁ ጠፍቶብን ግራ እየተጋባን እያለ ምን አይምሮ ላይ ማለት እንደ ድራማ ላይ እንዴት ፍላሽ ባክ ሲመጣ ከነ ምስሉ ምናምን ትዝ የሚላችሁ እንደዛ ነው ትዝ ያለኝ። እየሄድን የሆነ ቦታ ላይ እንዲኮብሉ ገባ የሚልበት ቦታ ነበርና ድንገት ገባ ሲል ደንግጬ እንደዚህ ይዤዋለሁ ባጃጁ። እሷ ፓርት እንዳንድ ሲል ነው ብልጭ ያለችብኝ። ከዛ ትዝ ሲለኝ ወንበሩ እንደዚህ ነገር ነው፣ ሁለት በትልልቅ በነው። ከዛ እንደዛ አይነት ባጃጅ መሆኑን ለየን። ከዛ ደግሞ ለሹፌሩ ብር ስሰጠው ዝርዝር አልነበረኝም። 40 ብር ነው የሚመጣው፣ 35 ብር ነው የሰጠሁትና ከዛ ዝርዝር የለኝም ብዬ እንትን ስለው በቃ ተይው እኔ እሞላለሁ አለኝ። እንደዛ ሲለኝ ፊቱን በደንብ አይቼዋለሁ። ከዛ እሺ በቃ ቴንኪው ምናምን ብዬ ነው የሄድኩት። ከዛ ያንን ሰውዬውን ፊት አስታወስኩት። ከዛ ደግሞ የእንትኗን የባጃጇን እንዲሆን አስታውሻታለሁ። ከዛ ጠዋት ላይ አንድ ትልቅ ሰው መጡ። ከዛ በኋላ ቀጥለው ኦርደሩን አትሳሳች ይሄ በለችው ነገር እዛም ሲያስቃይ ነበርና ባጃጁ ምን አይነት ሲላት በትላለች እና የጀርባ የወንበሩን ጀርባ ሲሆን በትላለች እና በበው የተገኘው። ከዛ አንድ ትልቅ ሰው መጡ፣ የሌላ ባጃጅ ሹፌር ናቸው እና ጠየቋት መተው እሷን ምን አይነት ሰው ነው ምናምን ሲሏት በምልክት ነገረቻቸው። የቀይ ዳማ ነገር ፂም ያለው ሽበት አለው ሲሉኝ እኔ ሽበቱን አላስታውስም አልኩ። አንተ ነህ ሽበት አለው ያልከው፣ ሽበቱን አላስታውስም አልኩኝ። እና በጣም ነው ደስ የሚሉት እሳቸው። ከዛ እርግጠኛ ሆነው አወቁት። አይ ከዛ ሰውየውን ተጠራጠሩ በፊቱ ባጃጁን ስነግራቸው ነው። ከዛ እና ባጃጁ ምንድነው ባጃጅ አለው ቲቪኤስ እና ታክሮ ነው ምናምን ሲሉን እሱን አናቅም፣ ግን ወንበሩ የባጃጅ ወንበር 4 ማዕዘን ነው የእሱ በነው አልኳቸው። ከዛ በሲሉ የሆነ እንደዚህ ልብ ቅርጽ ምናምን የሰራ በስታይል የሰሩት ወጣቶች የያዙት ባጃጅ ነበረ። እንደዚህ ሲሉኝ እንደዚህ ክፍት ነገር የለውም እንዲህ ድፍን ያለ በነው አልኳቸው። አወቁት በቃ ከዛ አወቁት ምናምን ነገር ጠሩት። ጓደኛ ምናልባት ሜንሽን እንዲደረግ ካልፈለገ ብለን ነው እና ጠሩት ምናምን። ጓደኛቸው ነው ደግሞ አጋጣሚ ሆኖ የእሳቸው ጓደኛ ነው እቃውን የጣልንበት ሰው መጣ ምናምን። ከዛ እኔ ለልጆቹ ልነግር ልጆቹን እንትን ግሮሰሪ አስቀምጠናቸው ነው እኛ እዚህ እየፈለግን የነበረው የተወሰነ ልጆች። ከዛ ሴቶቹ ግሮሰሪ ነበሩ፣ እነሱ ጋር ሄጅ ምናምን እየነገርኳቸው መጥቷል። ስመጣ ብቻ ከርቀሳይ ሰውዬው ራሱ ነው በቃ ተገኝቷል። አረፈ ውስጤ። ቀጥል እንጂ ምንድነው አንተ? እኔ ብቻ ወሬኛ አይደለሁም እኔ በሴት ያምራል ብሎ ነው እንጂ እኔ ወሬኛ አይደለም። አንተ ስሜን አታጥፋት፣ ሚዲያ ነው እኮ። እና በቃ ዞሮ ዞሮ ፋይናሊ እቃችንን አገኘን። በጣም ነበር ደስ ያለን። ወደ ቀረጻችን ሄድን። የነበረው እንትን ጠፋ፣ ሙዳችን በጣም ተበላሽቶ ነበረ እና በቃ ሁሉም ኢነርጄቲክ ሆኖ ወደ ስራ ገባ። በጣም ደስ የሚል ስሜት ነበረው ምናምን እና በጣም ልጆቹ እንዳልኳችሁ ከኛ በላይ የተደሰቱት እቃው ሲገኝ በጣም ተጨናንቀው ነበር። ብዙ ቦታ እየደዋወሉ ነበረ ምናምን እና ፋይናሊ እቃችን ተገኘ እና በጣም በዚህ አጋጣሚ እግዚአብሔር ያክብርልን። እውነት ትልቅ ሰው ነው። ትልቅ ሰው ማለት ጀስት ትልቅ የሚባለው ሰው እድሜ ብቻ አይደለም፣ በቃ ምግባር ሰው መሆኑን ያረጋገጠ ሰው ነው እና በዚህ ዘመን ሰው አጭበርብሮ የሌላን ሰው ንብረት በሚወስድበት ዘመን እኛ በእኛ ቸልተኛነት ጥለን የሄድነውን እቃ እኔ ጋ ነው ብሎ አምጥቶ ፈልጎ ያለንበት ድረስ አምጥቶ መስጠት ማለት በጣም ትልቅ ነገር ነው እና በዚህ አጋጣሚ እግዚአብሔር ያክብርልን። በጣም ነው የምናከብርህ እና እቃውን የሆነ ሰው ሀቀኝነት እንዴ ነው ለሴጣን እንኳን መንገድ አልከፈተም። ሰውየው ከፍቶ አላየውም። እንደተዘጋ እቃዎቹ ከላይ የተቀመጠው ከላይ እንደተቀመጠ ነው። እራሱም አለኝ አይ ከፍቼም አላየሁትም። ጠዋት ቦርሳ አየው የማን ነው ማን የረሳው ብዬ ተወጉታል። አንዲ እንትን ብሎ እንኳን አላየውም እና በጣም ነው የምናመሰግነው። ይሄ የመጀመሪያችን አይደለም እቃ ስንጥል። መጀመሪያ እኮ ጫማ የመጀመሪያ ቀን ስንሄድ ትንሽዬ ሂል ያላት ጫማ ነበር ያደረኩትና አልተመቸኝም።
ልጆቹ ስሊፐር ሰጥተውኝ ጫማዬን ሰጠዋቸውና ከዩኒፎርም ጋር ነው ከሆነ ነገር ጋር ይዘውት እየሄዱ ባጃጅ ውስጥ ጠፋባቸው፣ ታክሲ ውስጥ ጠፋባቸው። መጥቶ የአንዷ ልጅ ቤት ሄዶ አንቺ ልጅነት ድራማ ላይ የምትሰሪው ልጅ ነሽ አይደለም ይሄን ጥላችኋል ብለው ሰጧቸው። ሁለተኛ ቀን ደግሞ ቅዱስ ካራክተሩ ቅዱስ የሰላም ፍቅረኛ ሆኖ የሚሰራው ማለት ነው እሱ በቦርሳ ውስጥ ዩኒፎርሙ፣ የባስኬትቦል ልብስ፣ የባስኬትቦል ሲኖች አሉ ነገርኳችሁ በቃ ሲያጋጣሚ እና እሱን ምናምን አንድ ላይ ጣለው ማለት ልብሱን የተሰራው በቃ ገንዘብ አውጥተው ነው የሰሩት አዲስ ነገር ነው ዩኒፎርሙም እንደዛው ጣለው። ከዛስ ባለባጃጁ በእምነት ቤት ጽናት ላይ ሀዊ ሆና የምትሰራው ማለት ነው እሷ ቤት ድረስ አምጥቶ ይሄንን ረስተሻል ባለፈው እኔ ጋር ነው የጣላችሁት ብሎ ሰጣት። ማለት ተጨንቀን ቤት ውስጥ የሆነ ቦታ ነው የጣልከው ብለን ፈልገን አተን ነው በማግስቱ ነው በሶስተኛው ቀን መጥቶ ሰጣት። ወይኔ እግዚአብሔርን በጣም ትለያላችሁ ደብረ ዘይቶች፣ እግዚአብሔር ያክብርልን። እንደው በቃ በዚሁ ቀጥሉ፣ ይህን መልካምነታችሁን አትጡት እንላለን። በጣም እናመሰግናለን። እግዚአብሔር ያክብርልን። እንወዳችኋለን። መቼም ናችሁ እና በጣም ነው ደስ የሚል ያለው ነገር ያው ይህን ሁሉ ወሬ ያበዛንባችሁ ያው ልጅነትን ስንሰራ ብዙ ቻሌንጆች ነበር ያልነገርናችሁ ምናምን እና በዚህ ቻሌንጅ ውስጥ አልፈን ሰርተን ቪው ደግሞ ትንሽ ጥሩ አልነበረም ምናምን። ያው እኛ ግን ተስፋ አንቆርጥም፣ አሁንም እንቀጥላለን፣ ስራችን ይቀጥላል። እናንተም የተለመደውን አብሮነታችሁን እንዳይለየን በደንብ ሼር አድርጉልን። ቻናላችን ተመቷል፣ ሪፖስት አድርጉልን፣ በደንብ ሰው ጋር እንዲደርስ አድርጉልን። እንወዳችኋለን፣ እናከብራችኋለን። ሰላማችሁ ይብዛ። አሚን ይብዛ። ያው አስተካክሎ ያላችሁንን ነገሮች ኮሜንት ላይ አስተካክለን በክፍል 2 ደግሞ በደንብ አሻሽለን ነው የምንመጣው። ከብዙ ነገር አኳያ አስተካክለን እንመጣለን። ያንን ለማስተካከል ያላችሁንን ነገሮች የበፊቱን ቫይብ በደንብ ለማምጣት በዚህ ሳምንት ቅዳሜ ፖስት አይኖረንም፣ ሆልድ አድርገነዋል። ምክንያቱም ይስተካከሉ ኮሜንት ላይ በእናንተ ሀሳብ ነው። ይስተካከሉ ያላችሁንን ነገሮች አስተካክለን እንድናመጣ ብዙ ቦታ ፋይሉ እየደረሰ ነው፣ በብዙ መንገድ እየተሰራ ነው፣ እንደ አዲስ እያሰራ ነው እና ለእኛ ትርፍ ድካም ነው፣ ትርፍ ወጪ ነው። እንደገና ማሰራት ማለት በጣም ከባድ ነገር ነው። ያንን አድርገን እናንተን ስለምንወዳችሁ ስለምናከብራችሁ አስተካክለን ለማምጣት ስንል በዚህ ሳምንት ልጅነት ድራማው ፖስት አይኖረንም። ያው ክሩን በሰብሰብ ብለው በአንድ ቪዲዮ ታገኟቸዋላችሁ። ለዚህ ሳምንት ነው ፖስት ስለተዘራዘመም ያው የእናንተን ሀሳብ ለማስተካከል ነው ለማሟላት ነው። ግን ይቅርታ እንጠይቃለን። እንወዳቸዋለን። አትወዳቸው? ሰላማችሁ